ፊልድ ማርሻሉ እንዳሉትና እንደዛቱት ፋኖ ላይ ያደረጉት ከዓመት በፊት ጃልሰኝ ከኦነግ ሸኔ ከርቶም ለመንግስት እጅ ሲሰጥ ይህንን ጉዳይ ፋኖ ላይ የሚደገማል ብለው ነበር። በዛሬው ዕለት ከሁሉ የተሰማው መረጃ ይህንኑ ያስረገጠ ሆኗል። ከፋኖ ከፍተኛ አመራሮች መሃል አንዱ የሆኑት ኮሎኔል ፈንታውን ማባው ለመንግስት እጅ ሰጠዋል። በጉዳዩ ላይ ፋኖ መልስ ሰጥቷል። እናስደምጣቸዋለን። ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔሉ ያልተጠበቀ እርምጃ የወልቃይት ጉዳይ አወሳስቦታል። ሁለት ሚስጥራዊ የምዕራባውያን ተቋማት ወደ ወልቃይት ሰርገው በመግባት አደገኛ እንቅስቃሴን ሲያደርጉ ነበር የተባለ ሲሆን እርምጃውም ከዚሁ ጋር የተያያዘ ነው። እንመለስበታለን። ጅቡቲ ከግብጽ ጋር የወደብ ስምምነት ከተስማማች በኋላ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉት ጉብኝት ትኩረት ስቧል። ኢትዮጵያ የምትጠቀምበትን የዶራሌ ወደብ ለካይሮ ለመስጠት ተስማምታ የነበረችው ጅቡቲ አደገኛ የፖለቲካ ጨዋታ እየተጫወተች ነው። ታደምጡታላችሁ። አያቶላ ወደ ራሻ ሊኮበልሉ እንደሆነ የሚገልጽ መረጃ ወጣ። የኢራናውያን አመጽ ከቁጥጥር ውጭ እየወጣ መሆኑን ተከትሎ አያቶላ መውጫ ቀዳዳ እየፈለጉ ነው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፊልድ ማርሻሉ እንዳሉትና እንደዛቱት ፋኖ ላይ ያደረጉት ከዓመት በፊት ጃልሰኝ ከኦነግ ሸኔ ከርቶም ለመንግስት እጅ ሲሰጥ ይህንን ጉዳይ ፋኖ ላይ የሚደገማል ብለው ነበር። በዛሬው ዕለት ከሁሉ የተሰማው መረጃ ይህንኑ ያስረገጠ ሆኗል። ከፋኖ ከፍተኛ አመራሮች መሃል አንዱ የሆኑት ኮሎኔል ፈንታውን ማባው ለመንግስት እጅ ሰጠዋል። በጉዳዩ ላይ ፋኖ መልስ ሰጥቷል። በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋድ የጦር አዛዥ ኮሎኔል ፈንታውን ማቤ ለመንግስት እጅ መስጠቱ ተሰምቷል። የኮሎኔል ፈንታውን ማቤ እጅ መስጠት በመንግስትና በራሳቸው በፋኖ ደጋፊዎች በኩል እየተራገበ ነው። የአፋድ ወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታውን እጅ የሰጠው ከነአጃቢዎቹ ነው ተብሏል። ኮሎኔሉ እጅ የሰጠበት ቦታ ደቡብ ወሎ ዞን በዳውንት ወረዳ ውስጥ ሲሆን ከሌሊቱ 9 ሰዓት ለሰሜን ምስራቅ እዝ ለ46ኛ ክፍለ ጦር እጅ መስጠቱ ተሰምቷል። አንዳንድ የፋኖ ምንጮች ኮሎኔሉ መክዳቱን የሚያመላክቱ መረጃዎችን እያሰራጩ ሲሆን በመንግስት ደጋፊዎች በኩልም ተመሳሳይ መረጃ እየተሰራጨ ነው። ኮሎኔሉ እጅ መስጠቱ ከተነገረ በኋላ ከመንግስት ጋር ተደራደረ ከተባለው ከማስረሻ ሰጤ ቀጥሎ ወደ መንግስት የገባ ከፍተኛ አመራር መሆኑ እየተነገረ ነው። ኮሎኔሉ በወሎ ቀጠና የሚንቀሳቀሰውን የአፋድ ወሎ ጠቅላይ ግዛት እዝ የሚባለውን የፋኖ ክንፍ ዋና አዛዥ የነበረ ሲሆን እጅ መስጠቱ ከተሰማ በኋላ ኃላፊነቱ ታግዷል ተብሏል። ኮሎኔሉ የሚመራው የአፋድ ወሎ ጠቅላይ ግዛት እዝ የተሰኘው የፋኖ አደረጃጀት ባወጣው መግለጫ ዋና አዛዡ እጅ ሰጠ ከተባለ በኋላ ከኃላፊነታቸው መታገዳቸውን አስታውቋል። አደረጃጀቱ አደረኩት ባለው ግምገማ ኮሎኔል ፈንታውን ማቤን በየትኛውም እንቅስቃሴ አይወክለኝም ብሏል። ምንም እንኳን ኮሎኔሉ ይመሩት የነበረው አደረጃጀት እግድ ቢያወጣባቸውም በእስክንድር የሚመራው አፋድ አመራሮች ከመንግስት ጋር አደረግነው ባሉት ድርድር ከጫካ ወጣው ወደ ከተማ እየገቡ ነው። በአፋድ ውጭ ግንኙነት ኃላፊ ማስረሻ ሰጤ ወኪልነት ተደረገ የተባለውን ድርድር ተከትሎ በእነ እስክንድር ስር የነበሩ አመራሮች በየተራ እየገቡ ነው። ማስረሻ አፋድን ወክሎ ከአማራ ክልል ፕሬዝዳንት አረጋ ከበደ ጋር የሰላም ስምምነት ተፈራረመ ከተባለ ወዲህ በወሎና በጎንደር የድርጅቱ አመራርና አባላት እየገቡ ነው። እስካሁን ባለው ሁኔታ ተደረገ በተባለው የአፋድና የመንግስት ሰላም ስምምነት በአመራር ደረጃ ያልገቡት ከሸዋ ቀጠና ነው። እስክንድር ራሱ በሚንቀሳቀስበት በሸዋ ቀጠና ያለው የአፋድ አመራር ውስጥ እስካሁን በይፋ እጁን የሰጠ ስለመኖሩ በግልጽ የወጣ መረጃ የለም። በአንጻሩ በወሎና ጎንደር ከአመራር እስከ አባል ድረስ በየጊዜው እጅ እየሰጡ መሆኑን ከመንግስት በኩል የሚወጡ መረጃዎች ያመላክታሉ። ኮሎኔል ፈንታውን የሚመራው አደረጃጀት ስራ አስፈጻሚ አመራር አባል ማስረሻ ሰጤን ተከትሎ አዲስ አበባ መግባታቸው ይታወሳል።
ኮሎኔል ደመቀ ዘውዱ እርምጃ ወሰዱ። የኮሎኔሉ ያልተጠበቀ እርምጃ የወልቃይትን ጉዳይ አወሳስቦታል። ሁለት ሚስጥራዊ የምዕራባውያን ተቋማት ወደ ወልቃይት ሰርገው በመግባት አደገኛ እንቅስቃሴ ሲያደርጉ ነበር የተባለ ሲሆን እርምጃውም ከዚሁ ጋር የተያዘ ነው። ኮሎኔል ደመቀ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በዛሬው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህንን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶች በመጣስ ለህወሓት ፖለቲካዊ ወገኝተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸው ነው ብሏል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለቱ የተራድኦ ድርጅቶች ኖርዌያን ሬፊዩጅ ካውንስልና ኢንተርናሽናል ሜዲካል ኮርፕስ ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ እያይዞ ገልጿል። በህገወጥ ተግባራት በመሰማራታቸው አካባቢውን ለቀው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶቹ በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለመድረጋቸው አካባቢውን ለቀው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው ሁለቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃራኒ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ በሚያደርገው ትግል እንደ አፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። ከዚህም በተጨማሪ የስራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ የዓለም አቀፉ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶቹ ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንናን ሲያሳዩ መቆየታቸውን የዞኑ አስተዳደር በዛሬው ዕለት ባወጣው ይፋዊ መግለጫ እያይዞ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ተሰማርተው ለተገኙት ለሁለቱ የዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የተሰጠ ቢሆንም ህግ አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀልም ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አክሎ ገልጿል። ጅቡቲ ከግብጽ ጋር የወደብ ስምምነት ከተስማማች በኋላ ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉት ጉብኝት ትኩረት ስቧል። ኢትዮጵያ የምትጠቀምበትን የዶራሌ ወደብ ለካይሮ ለመስጠት ተስማምታ የነበረችው ጅቡቲ አደገኛ የፖለቲካ ጨዋታ እየተጫወተች ነው። ጅቡቲ ልዑካናቸውን ይዘው ሄዱት ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢስማኤል ኦመር ጉሌህ ጋር ውይይት አድርገዋል። ውይይታቸው በጂኦፖለቲካል ጉዳዮች፣ በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብረን በተለይም በንግድ ሎጂስቲክስና የልማት ስራዎች በሚጠናከርበት ሁኔታ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ገልጸዋል። ውይይቱ ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመላክት ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከልዑካቸው ጋር በመሆን በዶራሌ ወደብ ጉብኝት አድርገዋል። ጠቅላይ ሚኒስትሩ ወደ ጅቡቲ ይዘዋቸው የሄዱት ልዑክ ውስጥ የገንዘብ ሚኒስትሩ አቶ አህመድ ሽዴ፣ የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜም፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የምስራቅ አፍሪካ ጉዳዮች አማካሪያቸው ጌታቸው ረዳ፣ የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ይገኙበታል። ይህ የጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉብኝት ኢትዮጵያ በአፍሪካ ቀንድ የጀመረችውን የኢኮኖሚና የጂኦፖለቲካዊ የበላይነት የማረጋገጥ ጉዞ አንድ ትልቅ እርምጃ ነው ተብሎለታል። ኢትዮጵያ የወደብ አማራጮቿን ለማስፋት የምታደርገው ጥረት ማለትም ከሶማሌላንድ ጋር የተደረገ
የተደረገው የመግባቢያ ስምምነት በጅቡቲ ላይ ስጋት ፈጥሮ እንደነበር ይታወቃል። የዛሬው ጉብኝት ኢትዮጵያ አዳዲስ አማራጮችን ብትፈልገም ጅቡቲ አሁንም ስልታዊና ሲስተማዊ ወንድማማች አጋር መሆኗንና መተማመንን በመገንባት ላይ የተረጋገጠ መሆኑን አሳይቷል። ጠቅላይ ሚኒስትሩ የዶራሌ ወደብን መጎብኘታቸው አሁንም 90% የኢትዮጵያ ንግድ በሚያልፍበት በዚህ መስመር ላይ ያለውን ቅልጥፍና ለማሳደግና ተወዳዳሪ ሆኖ እንዲቀጥል ያላቸውን ፍላጎት ያሳያል ተብሏል። አያቶላ ወደ ራሻ ሊኮበልሉ እንደሆነ የሚገልጽ መረጃ ወጣ። የኢራናውያን አመጽ ከቁጥጥር ውጭ እየወጣ መሆኑን ተከትሎ አያቶላ መውጫ ቀዳዳ እየፈለጉ ነው። በ2026 መባቻ ላይ የወጡ መረጃዎች እንደሚያመላክቱት የኢራን መንግስት የመውደቅ አደጋ ካጋጠመው የሀገሪቱ ጠቅላይ መሪ አያቶላ አሊ ካማኒ ወደ ሩሲያ ሞስኮ ለመሸሽ የሚያስችል የአደጋ ጊዜ እቅድ ማዘጋጀታቸው ተሰምቷል። በምዕራባውያንና በእስራኤል መገናኛ ብዙሃን እየተዘዋወረ የሚገኘውና ዘ ታይምስ ኦፍ ለንደንን የጠቀሰው የብልህት መረጃ እንደሚያሳየው ይህ ፕላን ቢ ተግባራዊ የሚሆነው የኢራን የጸጥታ መዋቅር ህዝባዊ አመጹን መቆጣጠር ከተሳነው ወይም በውስጥ ክፍፍል ምክንያት ከተዳከመ ብቻ ነው። ምንም እንኳን ካሚኒ በአሁኑ ሰዓት ሀገር ጥለው ለመውጣት እያሰቡ መሆኑን የሚያሳይ ምልክት ባይኖርም የዚህ እቅድ መኖር ብቻ በኢራን እስላማዊ ሪፐብሊክ ውስጥ ያለውን የውስጥ ቀውስ ጥልቀት ያሳያል ተብሏል። በሪፖርቱ መሰረት የ86 ዓመቱ አሊ ካሚኒ የቅርብ ቤተሰቦቻቸውንና ወራሻቸው ይሆናሉ ተብለው የሚታሙትን ልጃቸውን ሞጅታባን ጨምሮ ወደ 20 ከሚጠጉ የቅርብ ረዳቶቻቸው ጋር በመሆን ወደ ሞስኮ ለመሸሽ አቅደዋል። ሞስኮ መመረጧ የሩሲያና የኢራንን የጠበቀ ግንኙነት የሚያሳይ ሲሆን፣ በሌላ በኩል ሩሲያ ስልጣናቸውን ላጡ አምባገነን መሪዎች የመጨረሻ መጠለያ የሆነች መምጣቷን ያመላክታል ተብሏል። ተንታኞች ይህንን ሁኔታ በ2004 መጨረሻ ላይ የሶሪያው ፕሬዝዳንት ባሻር አልአሳድ መንግስት ሲወድቅ እሳቸው ወደ ሞስኮ ከሸሹበት ሁኔታ ጋር ያመሳስሉታል። የአሳድ ወደ ሞስኮ መሸሽ የሶሪያን ሉዓላዊነት አክትሞ ሀገሪቱን ለታጣቂዎችና ለውጭ ኃይሎች መፈንጫነት እንደዳረጋት ሁሉ የካሚኒ ሽሽተ የኢራን የሃይማኖት መሪዎች ስርዓት ማክተም ተደርጎ ይወሰዳል። በኢራን ከ20 በላይ ግዛቶች የተቀሰቀሰው ህዝባዊ አመጽ በኢኮኖሚ ችግር፣ በዋጋ ንረትና በፖለቲካዊ ጭቆና የተነሳ ሲሆን ሰልፈኞች ሞት ለካሚኒ የሚሉ ድምጾችን እስከ ማሰማት ደርሰዋል። የስርዓቱ ህልውና የተመሰረተው በኢራን አብዮታዊ ጦር ታማኝነት ላይ ቢሆንም ሰራዊቱን ሊከፋፈል ይችላል የሚል ስጋት አለ። ካሜኒ ስልጣን ቢለቁ ተተኪው ማን ይሆናል የሚለው ጉዳይ አነጋጋሪ ሆኗል። ልጃቸው ሞጂታባ በህዝቡ ዘንድ ተቀባይነት የላቸውም። በዚህ ክፍተት ውስጥ የቀድሞ የኢራን ሻህ ልጅ የሆኑት ሬዛ ፓህላቪ ስም በሰልፈኞች ዘንድ ጎልቶ እየተሰማ ነው። አሮጌው ትውልድ የሻህ ዘመንን ከመረጋጋት ጋር ሲያያይዘው፣ ወጣቱ ደግሞ ሬዛ ፓህላቪን እንደ አንድነት ምልክት እያያቸው መሆኑ ተገልጿል። የካሜኒን መሸሽ ቀጠናዊ መልክዓ ምድርን እንደሚቀይረው ተጠብቋል። ኢራን ድጋፍ የምታደርግላቸው እንደ ሂዝቦላ፣ ሁቲዎችና የኢራቅ ሚሊሻዎች ይዳከማሉ። ይህ ደግሞ ለእስራኤል፣ ለሳውዲ አረቢያና ለአሜሪካ ትልቅ ድል ነው። ፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ያለውን አመጽ እንደ ህዝባዊ ተቃውሞ የገለጸው ሲሆን፣ ትራምፕ ከዚህም ቀደም ካሜኒን ከመገደል እንዳዳኗቸው በመግለጽ የኢራኑ መሪ በህዝብ ፊት ለማዋረድና ተቃውሞውን ለማበረታታት እየሞከሩ እንደሆነ አንድ ሪፖርት አመላክቷል። በአጠቃላይ የዚህ እቅድ መኖር ብቻ የኢራን እስላማዊ ሪፐብሊክ አመራሮች ከዚህን ቀደም የማይታሰቡ የመውደቅ አማራጮችን እያሰላሰሉ መሆኑንና የስርዓቱ ፍጻሜ እየቀረበ ሊሆን እንደሚችል ጠቋሚ ነው ተብሏል።